አሁን ቪዲዮ ስናይ አብዛኛው ጊዜ ያስተውላችሁ ከሆነ የ20 የ30 ደቂቃ ቪዲዮ አይታችሁ በጣም ገብቷችሁ ወደ ጥያቄ ስትመጡ ይጠፋል ጭራሽ። ፕሩፍ አረገልህ አይደል? ፕሩፉን ደግመህ ፕሩፍ አድርገው በቃ አለቀ። አንተ ዘግተህ ቪዲዮን ደግመህ ፕሩፍ አድርገው። አንዳንድ ተማሪ ደግሞ አለ በቲክቶክ የሚያጠና ግርም እኮ ነው የሚለኝ። እንዴት ነው በቲክቶክ ሰው የሚያጠናው? ዩቲዩብ ውስጥ ገብታችሁ ያልገባችሁን ቶፒክ ሰርች አድርጋችሁ እሱም ብቻ ተረድታችሁ አይታችሁ በሰላም ዲስትራክትድ ሳትሆኑ መውጣት ማለት የሆነ ባህር ውስጥ ወይም የሆነ ውቅያኖስ ውስጥ ገብቶ መጀመሪያ ያለማችኋትን ያያችኋትን ውጭ ሆናችሁ ያያችኋትን አሳ ይዞ እንደመውጣት ማለት። በፊት የሚጠላው የነበረን ቶፒክ አሁን ስለገባው ወዶት ከወደደውም በኋላ ሚሞራይዝ አድርጎ ለፈተና ሰዓት ቢጠየቅ እንኳን መመለስ በሚችልበት ፖቴንሻል አንድ ሰው መቀመጥ ከፈለገ ቪዲዮዎችን በሚያይበት ሰዓት እነዚህን 3 ነገሮች ያድርግ። የመጀመሪያ ይሄ መጥፎ አይደለም። የምር ነገርየውን አንደርስታንድ እንዳደረጋችሁት ወደ ጥያቄ ስትገቡ በስርዓት መስራት የቻላችሁ ከሆነ ቆንጆ እኮ ነው። ግን በስርዓት መስራት እንኳን ብትችሉ አእምሯችሁ ውስጥ እንዳይቆይ የሚያደርግበት ሳይድ አለው በቪዲዮ ማየት። ይህ ምንድን ነው ስንል እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ልናወራው የወደድኩት የሚገርም ሀሳብ አለ። አብዛኞቻችሁ ተማሪዎች የምትማሩት ትምህርት አንደርስታንድ ማድረግ ሲከብዳችሁ ወይም ደግሞ በቀላሉ ጊዜ ለመቆጠብ በሚል ቪዲዮ እያያችሁ ታጠናላችሁ። ቪዲዮ እያዩ ማጥናት እጅግ በጣም ከባድ የሚባሉ ያልታወቁለት ችግሮች አሉ። አንዳንድ እንዴት ነው ማትስ እስቲ ያልገባኝ ነገር አለ ፊዚክስ ወይ ደግሞ ኢኮኖሚክስ ምናምን ብላችሁ ገልጣችሁ ካስረዳችሁ በኋላ ቪዲዮ ላይ ያለው መምህር ወይም መምህርት አስረድቷችሁ ልክ እንደጨረሳችሁ ልክ ጥያቄው ላይ ስትገቡ በስርዓት ጥያቄው መስራት አትችሉ። ቅድም እኮ ቪዲዮ ላይ ተረድታችሁበት ነበር፣ ግን አሁን ስትመጡ መስራት አትችሉ። ለምንድን ነው በቪዲዮ የምናጠናው ነገር ችግር እየሆነ ያለው? አብዛኛው ጊዜ በቪዲዮ ስለማጥናት የሚነገሩ ነገሮች እጅግ በጣም ፖዚቲቭ የሆኑ ነገሮች ናቸው። ከባድ የሆነ ዳርክ ሳይድ እና እንዲሁም ፖቴንሻላችንን ሊገል የሚችል ተያያዥ ችግሮች አለው። ምንድነው ችግሮቹ? ምን ብናረግ ነው በስርዓት ማጥናት የምንችለው? ቪዲዮን በምን መልኩ እንጠቀመው? በቪዲዮ ስናጠና ምን አይነት ሜቶዶችን እንጠቀም የሚለውን ዛሬ በዚህ ቪዲዮ ያሳያችኋለሁ። The Dark Side of Learning Through Videos በሚል ታይትል ወይም ደግሞ በቪዲዮ መማር የሚያመጣው ችግር ምንድነው በሚል ታይትል ዛሬ ሐሳባችንን እንጀምራለን። አብራችሁን ቆዩ። የመጀመሪያው The Illusion of Productivity ነው። that means ቪዲዮ ስታዩ በጣም ፕሮዳክቲቭ የሆናችሁ ነገርየው ያልገባችሁ የነበረው ነገር አሁን ኢዝሊ አንደርስታንድ እያረጋችሁት እንደሆነ ታስባላችሁ። ይሄ መጥፎ አይደለም። የምር ነገርየውን አንደርስታንድ አረጋችሁት ወደ ጥያቄ ስትገቡ በስርዓት መስራት የቻላችሁ ከሆነ ቆንጆ እኮ ነው። ግን በስርዓት መስራት እንኳን ብትችሉ አእምሯችሁ ውስጥ እንዳይቆይ የሚያደርግበት ሳይድ አለው በቪዲዮ ማየት። ይህ ምንድን ነው ስንል ስታጠኑ ከምታጠኑባቸው መንገዶች በግሩፕ ዲስከሽንም አጥኑ፣ ለብቻችሁም አጥኑ፣ በቪዲዮም አጥኑ፣ ላይብራሪ ገብታችሁም አጥኑ ምናምን ከየትኛውም ያጠናን ስልት በቪዲዮ ማጥናት አሪፍ ኢነርጂ ይሰጣል። ዶፓሚን ሆርሞንም በዛው ልክ ይጨምራል። ምክንያቱም እናንተ ጋር ትግል የለም፣ ያልገባችሁን ነገር መታገል የለም። የሚያስረዳችሁ አንድ አስተማሪ አለ። ያም አስተማሪ ትምህርት ቤት ከሚያስረዳችሁ አስተማሪ በላይ ለነገርየው ሪስፖንሲብል ሆኖ አንድ ቶፒክ ወይም ሰብ ቶፒክ ይዞ እሱን ዲቴይልድ በሆነ መልኩ ገብቶ የሚያስተምር ነው። ስለዚህ ፈትፍቶ ነው የሚያጎርሳችሁ። ምንም የሚከብድ ነገር እንደሌለ ስለምታስቡ ፕሮዳክቲቭ የመሆን በጊዜ የመጨረስ በቃ ማጥናት የሚፈልጋቸውን ሰዎች 1-3 ቀን 4 ቀን ቢፈጅባቸው እኔ በ30 እና በ40 ደቂቃ ግፋቢል በአንድ ሰዓት ውስጥ በቪዲዮ አጥርቼ ጨርሰዋለሁ የሚል መደፋፈር የሚል ሞራል፣ ኢነርጂ፣ ሞቲቬሽን ይሰጣል። የመጀመሪያው ከባዱ ነገር እሱ ነው። ሞቲቬሽኑን መስጠቱ አይደለም መጥፎነቱ። ሞቲቬሽን ሲሰጣችሁ ስትረስ ከላያችሁ ላይ ያላቅቃል። ያ ማለት ነው በእናንተ ጥረት በእናንተ ልፋት ያልገባችሁን ነገር እንዲገባችሁ ለማድረግ የተለያየ ሪፈረንስ ቡኮች ታገላብጡ ከነበር፣ ጓደኛ ተጠይቆ ከነበር፣ አስተማሪያችሁን ጠይቆ ከነበር ያን እንዳለ ኤፈርት ዝቅ ስለሚያደርገውና ሁሉን ነገር በአንዴ እዚህ ጋር ስለሚሰጣችሁ በቃ ቀለል ማለት ነው። ጀስት ቪዲዮን ከተረዳሁት እኮ ጥያቄውን መስራት አያቀተኝም የሚለው ድፍረት ይጥላችኋል። እንዴት ነው የሚጥላችሁ የሚለውን ልንገራችሁ። ቪዲዮ ማየትና ቪዲዮ ውስጥ የተነገረውን ነገር አንደርስታንድ ማድረግ ሚሞራይዝ ማድረግ ከቪዲዮ መማር የተለያዩ ነገሮች ናቸው። አሁን ቪዲዮ ስናይ አብዛኛው ጊዜ ያስተውላችሁ ከሆነ የ20 የ30 ደቂቃ ቪዲዮ አይታችሁ በጣም ገብቷችሁ ወደ ጥያቄ ስትመጡ ይጠፋል ጭራሽ። ታዲያ ምንድነው ቪዲዮ ላይ ባስረዳኝ መልኩ ተከትዬ የሚሰጡኝን ጥያቄዎች የሚያጋጥሙ ጥያቄዎች መስራት ያልቻልኩት የሚለው ነገር ጋር ስትመጡ እንዳልኳችሁ ነው። ምንም ነገር ላይ ስትሰሩ ሳክሪፋይ ያስፈልጋል። ማግኘት የምትፈልጓት ነገር ሪዋርዳችሁ መጀመሪያ ከሳክሪፋይ ነው የምትጸነሰው። ቆንጆ ውጤት ለማምጣት የፈለገ ተማሪ በአሪፍ መልኩ ሳክሪፋይ ማድረግ አለበት፣ መስዋዕትነት መክፈል አለበት፣ ጊዜውን ሰውቶ ማንበብ አለበት። የገባው ነገር እንደገባው ለማረጋገጥ ራሱን መፈተን ይኖርበታል። ዝም ብላችሁ ቀጥታ ቪዲዮን አይታችሁ አንደርስታንድ አድርጌዋለሁ እቺ ናት በቃ ብላችሁ ፎርሙላ የሆነ ነገር ይዛችሁ ባይምራችሁ ስትመጡ ሁሉም ነገር ይለወጣል። ሜቢ ተመሳሳይ የሆነ ጥያቄ ሊሆን ይችላል ያገኛችሁት፣ ምናልባት የቁጥር የስም ልዩነት ብቻ ያለው ጥያቄ ደግሞ አጋጥሟችሁ ራሱ እንዴት መስራት እንዳለባችሁ ጠፍቷችሁ መልሳችሁ ቪዲዮ የምትከፍቱበት ጊዜ አለ። ይሄ የሚሆነው ምንድነው ኢፈርታችሁን ስለሚቀንስ ፕሮዳክቲቭ የሆናችሁ አርጎ ስለሚያስመስላችሁ ስትቀመጡ በቃ ኦልሬዲ አውቅ ያለው የሚለው ኮንፊደንስ ብቻ ሆኖ አይደለም የሚቀርበው።
በጣም ኦቨር ኮንፊደንት ሆናችሁ የምትችሉት አድርጋችሁ ነው የምታስቡት። በቪዲዮ ማጥናት እጅግ በጣም ሚሞራይዝ የምታደርጉበትን አቅም ይቀንሳል። ግን እንዳይቀንስ ማድረጊያ ግን መንገድ አለው። እሱን ወደ በኋላ እመጣለሁ። ሌላው በቪዲዮ ማጥናት ላይ አብዛኛው ሳይታችሁ ከሆነ ራሳችሁን ማየታችሁት ከሆነ ፓሲቭ የሆነ ለርኒንግ በቃ ኮንሱም ታደርጋላችሁ። ኮንተንት ነው እኮ በቪዲዮ የቀረበላችሁ ኮንተንት ነው፣ የሆነ የትምህርት ኮንተንት ነው። እሱም በደንብ ኮንሱም ታደርጉና ልክ ወደ እንትን ስትመጡ አሁን ኮንሱም ያደረጋችሁት ምን እንደነበረ ወደ ማስታወስ ነው የምትገቡት ወደ ጥያቄ ስትመጡ። ስለዚህ ከምናስታውስ ይልቅ ቪዲዮ ላይ ያየነውን ነገር እንዴት ነው አንደርስታንድ ያደረግነውን ደግሞ እንዴት ነው ሚሞራይዝ አድርገን በማንኛውም ሰዓት የተለያየ አይነት ጥያቄ ከባድ የሚባሉ ፈታኝ የሚባሉ ጥያቄዎች ሲመጡ እንዴት አድርገን ነው በቀላሉ መመለስ የምንችለው የሚለውን በደንብ ማወቅ ይኖርብናል። የትም ሂዱ የት በቪዲዮ ማጥኑ፣ በራሳችሁ ማጥኑ፣ የሆነ ኤዱኬሽናል ዌብሳይት ውስጥ ገብታችሁ ማንብቡ ምናምን ሁሉም ጋር ያነበባችሁት ነገር ዘላቂ ሆኖ የምር ገብቷችሁ ሚሞራይዝ ልታደርጉበት የምትችሉበት ሜተድ ነፍ ጊዜ ተናግረዋል። ከእነሱ ውስጥ በዋነኝነት የሚጠቀሰው ትምህርታችሁ አክቲቭ ለርኒንግ ካለውና ፕራክቲስ ካለው ስታነቡ አንድን ነገር ጥያቄ እየሰራችሁ በዛው የሆነ ሾርት ኖት እያገኛችሁ ከዛ የሆነ ያህል ብሬክ ደግሞ እየወሰዳችሁ ካልሆነ ፕራክቲስ ከዛ ደግሞ አክቲቭ የሆነ ለርኒንግ ከሌለው በጣም ከባድ ነው። ያው አክቲቭ ለርኒንግ ብዙ ጊዜ አውርቼበታለሁ። አንዴ ኮንሱም ያደረጋችሁትን እንደገባችሁ እንዳልገባችሁ ደግማችሁ በራሳችሁ መፈተን ማለት ነው። ያ ማለት ነው የሆነ ቪዲዮ አያችሁ አይደል? ቪዲዮን ካያችሁ በኋላ ምናልባት የሆነ ፎርሙላ ሊሆን ይችላል ፕሩፍ ያደረገው። ስለዚህ ያ ፎርሙላ ኦልሬዲ ፕሩፍ ተደርገዋል ብላችሁ ፎርሙላውን ተጠቅማችሁ ጥያቄ ከመስራት ይልቅ ፕሩፍ የተደረገውን ፎርሙላ እንዴት ነው ፕሩፍ የተደረገው የሚለውን አስታውሶ ለመስራት አንዴ ቪዲዮን ካያችሁ በኋላ ቪዲዮን ዘግታችሁ ያያችሁት ምን እንደነበረ መድገም፣ 2-3 የሆነ ወረቀት ላይ መድገም ማለት ነው። እንደዛ የምታደርጉት ሲሆን አእምሯችሁ ውስጥ ያለ ነገር ወደ ጽሁፍ ከተቀየረ በቀላሉ ሚሞራይዝ መደረግ ይችላል። ለዛ ነው ጆርናል ስትጽፉ፣ ዲያሪ ስትጽፉ ምናምን ነገርየውን ምን ያህል አንደርስታንድ እንዳደረጋችሁት ሁላ የምታውቁት አውጥታችሁ ስትጽፉት ነው፣ ሞር ከምታስቡት ይልቅ ማለት ነው። ዛሬ እንደዚህ ነበረ፣ እንደዚህ አጋጠመኝ፣ ነገሮች እንደዚህ ሆኑ ምናምን የሚሉ ጉዳዮችን አንድ ዲያሪ ለመጻፍ ስትፈልግ ዝም ብላ አእምሮ ስታስበው የጅል ሀሳብ እንዲዋልኩኝ ታዲያ ምን ይፈጠር? ስትጽፈው ግን የሆነ ኤስቴቲክ አለው፣ የሆነ ውበት አለው። ከዛም አልፎ ከሆነ ጊዜ በኋላ ስታነበው የሚሰጥህ የሚገርም የሆነ ፊሊንግ አለ። በዛ ጊዜ ምን ተሰምቶ እንደነበረ፣ ምን አይነት ቀናቶች በአንተ ህይወት ላይ ያልፉ እንደነበረ፣ ወይም አንተ ምን አይነት ቀናቶችን ታሳልፍ እንደነበረ እያየኸው ቅልብጭ ባለ መልኩ ይቀመጥልሃል። ስለዚህ አእምሯችሁ ውስጥ ያለ ነገር መውጣት አለበት፣ መጻፍ አለበት። በአይናችሁ አያችሁ፣ በቪዲዮ ኮንሱም ያደረጋችሁትን መጻፍ አለበት ማለት ነው። ሌላው ዲስትራክሽን ፕሮብሌም አለ። ዲስትራክሽን ፕሮብሌም ለምሳሌ ዩቲዩብ ላይ አንድ ያልገባችሁን ቶፒክ ሰርች አድርጋችሁ ለዛ ቆንጆ የሚባል ቪዲዮ ያገኛችሁ እንበል። ወይ እሺ ቆንጆነቱን እንትሆና የሆነ ቪዲዮ ያገኛችሁ ከዛ ከፍታችሁ ነው የምታዩት። አሁን እያያችሁ ችግሩ ምንድነው? ሶሻል ሚዲያ አልጎሪዝሞች ዩቲዩብም፣ ኢንስታግራም፣ ቲክቶክም ሁሉንም ብታዩት እናንተ የምትፈልጓቸውን ኒቾች ደጋግማችሁ ሰርች የምታደርጓቸው የምታያቸው ነገሮች ፊት ለፊት ይመጡባቸዋል። ኳስ የሚወድ አንድ ተማሪ ለማጥናት ፈልጎ በቪዲዮ የሆነ ቶፒክ ሰርች አድርጎ ገብቶ እያየ ከስር በሾርት መልኩ የሆነ የኳስ ቪዲዮ ይመጣለታል። ሌሎች ደግሞ ሎንግ ፎርም ቪዲዮዎች ዩቲዩብ ላይ የሚቀመጡ ሃይላይት ሊሆን ይችላል ምናምን ነገር ኳስ ይመጣለታል። ከስር ሰጀስት የሚደረጉት ቪዲዮዎች ይመጡላቸዋል። የሆነ ሰዓት እያስረዳችሁ ምናምን ቦሪንግ ሲሆን የሚያስረዳበት መንገድ ምን ታደርጋላችሁ? ወደ ታች እስቲ ምን አለ ምናምን ብላችሁ አንኮንሽስሊ ነው ፈልጋችሁት አይደለም ያን ታደርጋላችሁ። ከዛ ከእናንተ ፍላጎት ጋር የሚገናኝ እንዳልኩት ኳስ ከሚወድ አንድ ልጅ ጋር የኳስ ኮንተንት ከሰጠው ሙዚቃ ለምትወድ ለሆነች ሴት ደግሞ የምትወደው አርቲስት አዲስ ሙዚቃ እንዳወጣ የሆነ ትራክ ምናምን ስታይ እንዴት ነው የሚያስችላት ማጥናት? ኢዝሊ ዲስትራክትድ ትሆናል። ሶሻል ሚዲያ ደግሞ ቤስት ዌፐን ነው። ዲስትራክት ለመሆን ትክክለኛው መሳሪያ የሚባለው ሶሻል ሚዲያ ነው። ዩቲዩብ ውስጥ ገብታችሁ ያልገባችሁን ቶፒክ ሰርች አድርጋችሁ እሱም ብቻ ተረድታችሁ አይታችሁ በሰላም ዲስትራክትድ ሳትሆኑ መውጣት ማለት የሆነ ባህር ውስጥ ወይም የሆነ ውቅያኖስ ውስጥ ገብቶ መጀመሪያ ያለማችኋትን ያያችኋትን ውጭ ሆናችሁ ያያችኋትን አሳ ይዞ እንደመውጣት ማለት ነው። ይህ እጅግ በጣም ከባድ ነው። ዲስትራክትድ የምትሆኑበት መንገድ ሰፊ ስለሆነ እዛ ውስጥ ገብቶ መውጣት በራሱ አስቸጋሪ ያደርጓል። በቪዲዮ ማየት ከባዱ ነገር ትምህርቱን እንዳለ ፓሲቭ ለርኒንግ ከማድረጉ በተጨማሪ ዲስትራክትድ ለመሆን ትልቅ የሆነ እድል ይከፍታል ማለት ነው። በእኛ ስናየው ግን ሳይኮሎጂካሊ አቴንሽን ትራፕ ነው። አንዳንዴ ከፍታችሁ ፕሮዳክቲቭ ሆናለሁ ብላችሁ ቲክቶካችሁን ስገልጹ ምናምን ነገር ቲክቶካችሁን ስክሮል ምናምን ስታደርጉ ቀኑ ይሄዳል። አንዳንድ ተማሪ ደግሞ አለ በቲክቶክ የሚያጠና። ግርም እኮ ነው የሚለኝ፣ እንዴት ነው በቲክቶክ ሰው የሚያጠናው? እሺ ዩቲዩብ ላይ ሎንግ ፎርም የሆኑ ቪዲዮዎች ስለሚመጡ እሱን እያሳለፋችሁ ምናምን የሚያስፈልጋችሁ ነገሮች እያያችሁ ትሄዳላችሁ። ቲክቶክ ላይ ስትመጡ ኤዱኬሽናል ቲፕ ነው የሚሆነው፣ ትምህርት አይሆን። አንድ ነገር ለማስረዳት የሚሆን አይደለም። የሆነ ያልገባችሁን ፖይንት እሱ ላይ እንዴት ነው ማውቀው የሚለውን ነገር ለማወቅ ሎንግ ፎርም ቪዲዮዎችን ተጠቀሙ። ስትጠቀሙ ግን ደግሞ እስከነ ችግሮቻቸው በደንብ እወቋቸው። ችግሮቹን እንቀጥል። አሁንም በቪዲዮ ስታጠኑ 3 ነገሮችን በመሰረታዊነት ደረጃ ማየት ይኖርባቸዋል።
እነሱን ማታደርጉ ከሆነ አብዛኛው ተማሪ እንደዛ ስለሆነ በቪዲዮ ማየቱ ብቻ ፍሩትፉል አያደርገውም ወይም ውጤታማ ስኬታማ አያደርገውም። በቪዲዮ ስትማሩ ያልገባችሁን ነገር አንደርስታንድ አርጋችሁ ብቻ አትውጡ። 3 መሰረታዊ ነገሮች ያልኳቸውን በደንብ ለዩዋቸው። እውነተኛ የሆነ ትምህርት ያልገባውን አንደርስታንድ አርጉ። በፊት የሚጠላው የነበረን ቶፒክ አሁን ስለገባው ወዶት ከወደደውን በኋላ ሚሞራይዝ አድርጎ ለፈተና ሰዓት ቢጠየቅ እንኳን መመለስ በሚችልበት ፖቴንሻል አንድ ሰው መቀመጥ ከፈለገ ቪዲዮዎችን በሚያይበት ሰዓት እነዚህን 3 ነገሮች ያደርግ። የመጀመሪያ ከጥያቄዎቹ ጋር ስትረግል አድርጉ። አንዳንድ አይታችኋል፣ ያስረዱና ቪዲዮ ላይ ከዛ የመጀመሪያ ኤግዛምፕል ይሰጡና ወደ ሁለተኛ ጥያቄ ይገባሉ። ሌላ ኤግዛምፕል ልክ የመጀመሪያው ኤግዛምፕልን አስረድቶ እንደገባችሁ የገባችሁ የምር እንደገባችሁ ለማወቅ ሁለተኛውን ኤግዛምፕል ደግሞ ቪዲዮን ፖዝ አድርጉትና በራሳችሁ ስሩት። ከዛ ስህተትና ልካችሁን ይዩት። ስትሰሩ ታዲያ ጣጣጣጣ ከዛ መልሱን ቁጭ አይደለም፣ ሰውየው በመጣበት አሰራር ስሩት። አንደኛ እስካሁን ያስረዳችሁ ነገር የመጣበት አሰራር ገብቶኛል አልገባኝም የሚለውን ትመልሱታላችሁ። አሰራሩ መስራታችሁ የሚጠቅማችሁ ለዛ ነው። መልሱን ልክ መሆን ወይም አለመሆን ደግሞ የሚያሳያችሁ ምንድነው? ባስረዳችሁ ልክ ተረድታችሁታል የሚለውን እንድታውቁ ያደርጋችኋል። መልሱን ልክ ካልሆናችሁ አልተረዳችሁ ማለት አይደለም። አንዳንዴ በችኮላ ማይነስና ፕላስን በመለያየት ካልኩሌሽን ላይ በተለይ ምናምን ግራ ልትጋቡ ትችሉ ይሆናል። ግን የገባችሁ ነገር ልማር ብላችሁ የከፈታችሁት ቪዲዮ ከልባችሁ ደርሷል ገብቷችኋል የሚለውን ለማወቅ በጥያቄዎች ስትረግል መደረግ አለ። የግድ እሱ ቪዲዮ ውስጥ ሌላ ኤግዛምፕል መስጠት የለበትም። እናንተ እዛው ሪሌትድ የሆነ ቶፒክ ውስጥ የምታውቋቸውን ጥያቄዎች ኤክሰርሳይዝ ቡካችሁ ላይ ያሉ ጥያቄዎች ሊሆኑ ይችላሉ። በዚህ በኤአይ ዘመን በጣም ብዙ የሆኑ ኦፖርቹኒቲዎች አሉ። በዛም መስራት ትችላላችሁ። ሁለተኛው ማድረግ ያለባችሁ ነገር ያወቃችሁትን ነገር ሪኮል አድርጉ። ፕሩፍ አረገልህ አይደል? ሶ ፕሩፉን ደግመህ ፕሩፍ አድርገው። በቃ አለቀ። አንተ ዘግተህ ቪዲዮን ደግመህ ፕሩፍ አድርገው። ሶ ያነበብከውን ድገመው ነው። ሪኮል ኢንፎርሜሽን አለቀ። እሱ ነው። ሶስተኛው በሆነ በፕሬሸር ውስጥ ራሳችሁን ቴስት አድርጉት። ዳት ሚንስ ለምሳሌ ኢንትራንስ ኤግዛም የሚፈተን ሰው ካለ ሙሉ ሞዴል ኤግዛሙ ቁጭ ብሎ ለመስራት ቢሞክር፣ ወይም በዛ ቶፒክ ላይ ብቻ ያልገባው ነገር ከሆነ ቅድም እንዳልኩት ጀነሬት አድርጋችሁ ጥያቄዎች ወይም በዛ ቶፒክ ላይ ብቻ የተሰሩ ሚስላኔስ ኩዌሽኖች ወይም ሪቪው ኩዌሽኖች ይኖራሉ አይደለ? እነሱን ቁጭ አድርጋችሁ በዛ ቶፒክ ላይ ብቻ ጥያቄ መስራት። ስለዚህ ራሳችሁ ቻሌንጅ አድርጉት። የመጀመሪያው ከፕሮብሌሙ ጋር ስትራግል አድርጉ ያልኩት ምንድነው? ያልገባችሁ የነበረ ነገር በቪዲዮ መልክ ልታዩት ቀረባችሁ፣ ከዛ በኋላ ገባችሁ፣ ጥያቄ ይዛችሁ ጋር ግደሉበት ነው። ሁለተኛው ሙሉ ኢንፎርሜሽኑን ደግማችሁ ስሩት ነው። ቲዮሪ ካለው ቲዮሪን ደግማችሁ ሪኮል አድርጉት። የሆነ ጻፉት ወይ ለሆነ ሰው ተናገሩት፣ እንደ ፕሬዘንቴሽን ለራሳችሁ አውሩት ማለት። ሶስተኛው ላይ ደግሞ ሰፊ የሆኑ ጥያቄዎች ወስዳችሁ እነሱን በደንብ ማስረገጥ። ስለዚህ በዚህ መልኩ ከሆነ ፕራክቲስ አለው። ለመረዳት አይደለም ለማስታወስ ራሱ በሚመች መልኩ ነው አሁን የሰራችሁት ማለት ነው እንጂ ቪዲዮ ማየት መጥፎ ነው እያልኩ አይደለም። ቪዲዮ ማየት ግን ምናልባት ዳታው የለኝም ግን ስታቲስቲክስ አልሰራውም ከ100 ሰው ቢበዛ ከ70% በላይ ምናምን የሆነው ተማሪ ቪዲዮን ቶታሊ ያለምንም ጭንቀት ነው የሚያየው። ማለት ከሱ ኢፈርት እንዳለ ስትራግል ማድረግ እንዳለበት ረስቶት ነው ቪዲዮ የሚያየው እና አስናፊ ነው፣ በጣም ያሰምታል። በአጭሩ ያልገባችሁ ቶፒክ ላይ ቪዲዮ አይታችሁ አስተማሪው ቪዲዮ ውስጥ እያስረዳ ከዛ በኋላ ደግሞ እናንተ በራሳችሁ የተረዳችሁትን አልጻፋችሁም ወይም ያስረዳችሁን ጥያቄ ሌላ ጥያቄ ወስዳችሁ ራሳችሁን አልፈተናችሁትም ማለት መሰላችሁ። በጣም የጂም ኮንቴንት የሚወድ ስፖርት ኤክሰርሳይዝ ምናምን የሚወድ ሰው አጋጥሟችሁ አያውቅም? ከዛ ላይ ዩቲዩብ ቪዲዮ ብትከፍቱት የሱ ኢንስታግራም ፔጅ ውስጥ ብትገቡ ምናምን እንዳለ የሚመጣለት ሰጀስት የሚያደርገው ስለ ጂም ነው፣ ስለ ወርክአውት ፕላን ነው፣ ስለ መስል ነው፣ ስለ ዳይት ነው፣ ስለ ሚል ፕላን ነው ምናምን። ከዛ ሰውየውን ዞር ብላችሁ ወደ ሪል ላይፉ ስታዩት ግን ጂም ራሱ ገብቶ አያውቅም። የእናንተ አጠናን ማለት አብዛኛው ጊዜ ይሄ ነው። በቪዲዮ ታዩታላችሁ። መስል የሚገነባው በማየት አይደለም ማለት የጂም ኮንቴንቶች ስላየ ሳይሆን ጂም የምር ገብቶ ብረት መሸከም አለበት መስሉን ቢውልድ ለማለት። የእናንተ መስል ደግሞ ሚሞሪያችሁ ቢውልድ እንዲደረግ ያየውን የተረዳውን በፈተና ጊዜ ለማስታወስ እንዲችል እናንተ ራሳችሁን በምትፈትኑበት ጥያቄ በምትሰሩበት ጊዜ ለማስታወስ እንዲችል የተረዳችሁትን በራሳችሁ መልኩ ኤክስፕሌን ማድረግ መቻል ይኖርባችኋል። የዛን ጊዜ ነው ልክ በቪዲዮ ያየው የነበረው ነገር ሊትራሊ ጂም ቤት ገብቶ ብረት ሲያነሳ መስሉ እንደሚጨምርለት ሁላ እናንተም በቪዲዮ ያያችሁትን ነገር ሊትራሊ የተረዳችሁት ምን እንደነበረ አስታውሳችሁ ምጽፉ ወይም ኤክስፕሌን የምታረጉት በራሳችሁ ከሆነ መስል የተባለው የእናንተ ሚሞሪ ደግሞ ቢውልድ እየተደረገ ይመጣል። አሪፍ ኤግዛምፕል ትመስለኛለች። ሌላው ቪዲዮ በጣም የሚጎዳው ነገር አዲክሽን ነው። አቤት በቪዲዮ ማጥናት የለመደ ተማሪ እጅግ በጣም ነው አዲክትድ የሚሆነው። የእኛ ፒኤስፒ ፕሮግራም ላይ ፐርሰናል ስተዲ ፕሮግራም ለ2018 ኢንትራንስ ማትሪክ ኤግዛም ተፈታኞች ያዘጋጀነው ነው። ሁለተኛው ዙር በትላንትናው ዕለት መስከረም 20 ተከፍቷል። ይህ ቪዲዮ መች እናንተ ጋር እንደሚደርስ አላውቅም፣ ግን መመዝገቢያ ጊዜ አሁንም ስላላችሁ መመዝገብ ትችላላችሁ። በቪዲዮ ማንበብ የለመደ ተማሪ የለመደ አይደለም አዲክትድ የሆነ ሱስ የሆነው ተማሪ ባይዘወይ በራሱ ማንበብና መስራት አይችልም ብቻ አይደለም የፈተና ሰዓት ላይ
ለምሳሌ ኤግዚት ላይ ኢንትራንስ ላይ የክላስ ፈተና ላይ ምናምን ተውት፣ ሌላው ደረቅ ጥያቄ ምናምን ተውት። በቹዝ መልክ አይደለም የሚመጣው አብዛኛው ጊዜ በምርጫ መልኩ የመጣን ጥያቄው ሲረዝም ራሱ ይሰለቸዋል። ለምሳሌ ባዮሎጂ ምናምን ቲዮሪ ናቸው። ጥያቄው ረዝሞ ኤ ብሎ ኤም 2 መስመር ቢ 3 መስመር ነው ሲ 2 መስመር ነው ምናምን እንደዚህ ሲረዝምበት ራሱ አንብቦ ፎከስ አድርጎ መመለስ አይችልም። ምክንያቱም የለመደው ምንድነው የሚያነብለት ሁሉ ሰው አለ ቪዲዮ ውስጥ አሁን ኤ እንደዚህ ነው፣ ቢ እንደዚህ ነው፣ ሲ እንደዚህ ነው። ግን ያው ከቅድም ካወራኑ ነገር አንጻር ሲ ነው መልስ ሊሆን የሚችለው ይሄ ነው ብሎ ያልፍለታል። በራሱ አይደለም ትምህርቱን ረዘም ያሉ ጥያቄዎችን ራሱ አንብቦ ከምርጫቸው ውስጥ መልሱን ፈልጎ መምረጥ በጣም ነው የሚሰላቸው። ስለዚህ ዋናው ነገር አክቲቭ ለርኒንግ ነው። አንድ ተማሪ ዴሊ የሆነ ፕላኑ እየተላከለት አንድ ቻፕተር ሲጨርስ በየቻፕተሩ የኢንትራንስ ስታይል ያላቸው ጥያቄዎች በምርጫ መልክ እየተላኩለት መልሱን እስከነ ማብራሪያው ደግሞ እያገኘ ሾርት ኖት ሁሉንም እያገኘ እንዲሁም አካዳሚክ ካልሆኑ ወይም ነን አካዳሚክ ከሆኑ ከትምህርቱ ከወጡ ኢሹዎች ከጭንቀት ከፍርሃት ጋር ምናምን የተገናኙ ጉዳዮችን ደግሞ ቴራፕቲካል ጋይድ ወይም ቴራፒ እያገኘ አመቱን ሙሉ የሚቀጥልበትን ፓኬጅ ነው እኛ ያዘጋጀ ነው። እዛ ፓኬጅ ውስጥ ኢንሮል ያደረጉ አንደኛው ዙር ላይ በጣም ደስተኞች የሆኑ እጅግ በጣም ብዙ ተማሪዎች አሉን። የነሱን ምስክርነት ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ለመመዝገብም እዛው የቴሌግራም ቻናላችን ውስጥ አካውንት አለ። ከታች የምታዩትን ዩዘርኔም በመጠቀም ቴሌግራም ሰርች ባራችሁ ሄዳችሁ ሰርች አድርጉት። ብርቱ ወጣት የሚል ቻናል ይከፍትላችኋል። እዛ ውስጥ ጆይን አድርጉ። ስለምዝገባው ኢንፎርሜሽን እዛው ታገኛላችሁ። አብራችሁ ተቀላቀሉ። ይሄ ለ2018 ኢንትራንስ ኤግዛም ተፈታኞች ብቻ ነው። አሁን ወደ ጉዳያችን ስንመለስ ቪዲዮ በዚህ ልክ አዲክትድ ከሆነብህ ሌላው ከባዱ ችግር ፎልስ ኮንፊደንስ ይኖራል። የውሸት በራስ መተማመን ማለት ነው። እንዳልኳችሁ ነው፣ ማታውቁት ነገር የለም። ማታውቁትን በሙላ በቪዲዮ እያያችሁ ያወቃችሁ ነው የሚመስላችሁ። ፕራክቲካሊ ግን ወደ መሬት ሲወርድ ያጠናውም ያስጠናውም ቪዲዮ ውስጥ ያለው አስተማሪ እንጂ እናንተ አለመሆናችሁን የምታውቁት ልክ ፈተናው ላይ ጥያቄው ሲመጣ ነው። ይሄ ሌላኛው ችግር። ሌላ ደግሞ በጣም ብዙ ተማሪዎች እንደ ችግር የምጠቅሱልኝ ነገር ምንድነው? በቪዲዮ ሳጠና በጣም ብዙ ሰዓት ነው የሚፈጀው የሚለው። ይሄ ልክ ነው። በቪዲዮ ስታጠኑ አንደኛ 20 ደቂቃም 1 ሰዓትም 30 ደቂቃ ምናምን ሊሆን ይችላል ቪዲዮ። እሱን እስካልጨረሳችሁ ድረስ አታልፉትም። በፊት እኮ በራሳችሁ ስታነቡ የነበረው ምናልባት ያቺ ፔጅ ላይ ሊፈጅባችሁ የሚችል 5 ደቂቃ ወይ 10 ደቂቃ ነበር። አሁን ግን 30 20 ደቂቃ ልታነቡ ትችላላችሁ። ኔትወርክ እምቢ ሲላችሁ ኔትወርክን እየጠበቃችሁ ለምሳሌ ዋይፋይ ወጣ ገባ ካለ እሱን እየጠበቃችሁ ልታዩ ትችላላችሁ። ከዛ በዘለለ ደግሞ እንዳልኩት ነው የምሪያን ትምህርት ማስታወስ ለፈለገ ተማሪ ደግሞ የሰማውን መድገም አለበት። 30 ደቂቃ ቪዲዮ ሙሉ ለሙሉ አይቶ ከነበረ እሱ ደግሞ ሲደግመው ቢያንስ በትንሹ 20 ደቂቃ 15 ደቂቃ ይፈጅበታል። ስለዚህ ለአንድ ለሆነች ቶፒክ ላልገባው 45 ደቂቃ ፈጀ ማለት ነው። አስቡት ለአንድ ቻፕተር ሲሆን፣ አስቡት ለአንድ ሳብጀክት ሲሆን፣ አስቡት ለአንድ ሙሉ ግሬድ ሲሆን ምን ያህል ሰዓት፣ ምን ያህል ቀን፣ ምን ያህል ጊዜ ልትፈጁ እንደምትችሉ እጅግ በጣም ታይም ኮንሱሚንግ ነው። እኔ ለዚህ የምሰጠው ቲፕ ምንድነው? ኦሬዲ የምትረዷቸውን ነገሮች ዩቲዩብ ቪዲዮ ምናምን ከሆነ ለምሳሌ ታይምስ ማፍጠኛ አለው አይደል? ቪዲዮ ታይምስ ማፍጠኛ አለውና በዛ መልኩ ምናምን እያፈጠናችሁ ማስኬድ ብትችሉ ፊት ለፊት የገባችሁን አሰራር እሱ እስኪጨርሰው እስኪታገሉ ድረስ አጠብቁ። ወይም ታይምስ ማፍጠኛው ምናምን ማጠቀሙ ከሆነ 10 ሰከንድ መግፋት ይቻላል አይደል? በዩቲዩብ እንደዛ እየገፋችሁ ወደ ገደለው እንዲገባላችሁ ማድረግ። እነዚህን የመሳሰሉ ችግሮችን ከጠቀስን አሁን ታዲያ ምን እናድርግ? ማድረግ የሚኖርባችሁ ነገር እኔ ቪዲዮ አትዩ አላልኩም። በደንብ ነው ቪዲዮን ሰጀስት ማድረገው፣ ግን ደግሞ ማወቅ አለባችሁ ያጠናን ስታይሉን ነው የኔ አባባል። ይሄን ከተግባባን ችግሮቹን ካየን ወደ መፍትሄዎቹ ስንመጣ መጀመሪያ ያልኳችሁ ምንድነው ቲች ባክ ሜተድ ተጠቀሙ ብያለሁ። የተማራችሁትን ምንድን ነበር የተረዳሁት ከዚህ ቪዲዮ የሚለውን ድገሙት። ሁለተኛ ኤክሰርሳይዝ አድርጉ። ፕራክቲካል የሆኑ ኩዌሽኖችን ድገሙበት፣ በደንብ እዛው ስሩበት። በሶስተኛ ደረጃ ማድረግ አለባችሁ ብዬ የማስበው ነገር ሊሚት ይኑራችሁ ለቪዲዮ። ወይ በደንብ እያሳለፋችሁ ተረዱት፣ ወይ ደግሞ የምትመርጡት ላይክ በቃ የ20-30 ደቂቃ ቪዲዮ ማክሲመም ይበቃኛል ምናምን የሚል ሊሚት አስቀምጡ። አይታችሁ ከሆነ አይናችሁ በቪዲዮ ቅጥል ካለ በኋላ ወረቀት ራሱ ማየት እጅግ በጣም ያስጠላዋልም ይከብደዋልም። ስለዚህ የተመጠነች ሰዓት ላይ ናችሁ ቪዲዮን ተጠቀሙ። ከዛ በኋላ ግን ረዥሙን ሰዓት ከራሳችሁ ጋር ጨዋታችሁን አድርጉት። ማለት በደንብ ፈትኑት፣ የገባችሁ እንደገባችሁ አረጋግጦ በዚህ መልኩ መሄድ ትችላላችሁ ማለት ነው። ቆንጆ የሚጠቅማችሁ ነገር እንደሰጠዋችሁ ተስፋ አረጋለሁ። እንደነዚህ አይነት ቪዲዮዎች እንዲደርሳችሁ ይሄን የክላስ ኦፍ ቤኪ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁን አትርሱ። ለምትወዳቸው ጓደኞቻችሁ በሙላ ሼር አድርጉላቸው። ላይክ ብታደርጉት ደግሞ ክፍለ ሀገር የሚያዩን እጅግ በጣም ብዙ ተማሪዎች ስላሉ ለነሱ ዩቲዩብ ሰጀስት ያደርገዋል። ላይክ ማድረጋችሁንም አትርሱ። እስከዚህ ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በቪዲዮ ስታጠኑ ጠንቀቅ በሉ። ቻው።